ያለብን እኛ ይሄንነታችን ነው ማሳየት የምፈልገው። አንድ ነገር ልናገር። እሺ ሀና፣ እኔ እኮ አትናገረው አይደለም እዚህ ጋር አንቺ የምትይው የአብርሃምን ስራ ተከትለው ይሄዱ ፊት ሰተናቸው ነው። አይሆንም አላልኩም አልኩሽ እኮ አላልኩም። አላያም አዳምጡኝ፣ አላያም ደግሞ ካላዳመጣችሁ ይወጣለሁ። ምክንያቱ ምንድን ነው? ስራው የተጀመረው አዳምጪ፣ ስራው የተጀመረው ድሮ ግን ኒፍታ ላይ መሆን አይችልም እያልኩሽ ነው። እኔ ሚና ወይኔ ጉዴ ብላ ራይማ ሰኒ ቆይ ረሂማ ሰኒ እኮ ያለችው ማለት ነው እሱ እንዲህ አደረገ ሳይሆን እሱም በፊት እንዲህ አምጥቶ ነበር። አሁንም በዚህ ተታሉ በሱ እንዳትገባ ነው እንጂ ያለችው እሱ እንዲህ አደረገ አላለችም። ገብቶሻል? ቴንኪው የተረዳሽ አመሰግናለሁ። ገብቶሻል? አሁንም በሱ እንዳትገባች ልጅ እንዳያመጣት ተጠንቀቅ። አሁንም ደግሞ በአንተ እንዳትመጣ እሷ ነው እንጂ ያለችው እሱ ነው አላለችም። ገብቶሻል? አረዳዳችሁ ነው። ነገር ምን እንደሆነ ታውቂያለሽ? እኔ ደግሞ ምን እንዳልኩት ታውቂያለሽ? ኒፍታ ዛሬም ነገም ቢሆን አርግ ካልተባለ አያረግም እያልኩሽ ነው። እነሱ ናቸው የሚያውቁት፣ እኛ አይደለንም የምናውቀው። ይሄንን ማለት ነው ነገር አትቀሳሰሪ በእናትህ። እኛ ይሄንን እነሱ ናቸው እንጂ የሚያውቁት እኛ አናውቅም። በቃ ይሄንን የተናገረችው ሊሰኒ ካላስ አለቀ። በቃ ዝጉት ካላስ። ሚፍታ ራሱ የራሱ ሚስት ጋር መስራት ያለበት ቪዲዮ እኛ አያገበንም። ሌላ ጭቅጭቅ ሀይሚና ብሩኬ ይምጡ፣ ፊሴም የራሱ ሆነ ሚስት ጋር ይምጣ፣ ሚፍታም የራሱ ሆነ ሚስት ጋር ይምጣ። እንግዲህ ለማንኛውም ልጆቹ ፈቅደውና ወደው ነው እንዲያሰራሯቸው ነው ጓደኛቸውን እንዲያርጓርጉ ብለው አይዲያ የሚሰጡት እንዲሰሩ ብለው ማለት ነው። እናንተ እንዲያሳጣችሁ ስራ እንዳይሰሩ ይበቃል። ምንድነው ስራ እንዳይሰሩ ነው የምትፈልጉት? አንቺ የአብርሃም ተመችቶሻል ማለት ነው። የአብርሃም ተነጣጥፎ እቃውን አቁሞ ልጥፍ አድርጎ የሚመጣው ነገ ብሩኬም እንደዚህ አቁሞ ልጥፍ አድርጎ ይምጣ ነው የምትይው። ጓደኞቹን አትንኩ ነው ያልኩት። ጓደኞቹን አነካኩም። ስለዚህ እንቃወማለን። የእነሱንም የማንንም ሂጂ ጉዳይሽ ነው። እንኳን አንቺ ማንም ሄዳል እንደዚህ ራህማ ማለት ነው። እሱ ማንም እንደሄደ ነው ጉዳያቸው። እባክሽ ተሳስታለች። እንደዛ አይደረግም። ሚፍታ ተነካ ብላ ነው ተግባባችሁ ነው። ተነካ ብላ ሰሚራ እኮ ማለት ስሚ፣ ሰሚራ እሷ እኮ ሰኒ እኮ እሱን አልተናገረችም። አልተግባቡም። ገብቶሻል? አባብሌ ምን እንዳለች ነገ ሌላ ሰው ይዞ እንዳይመጣ እያለች እያስረዳች እንጂ ሁሉም የራሱን ይዞ ለምን በእነሱ ህይወት ይገባል ነው እንጂ ያለችው እሱ እንዲህ ነው እሱ እንዲህ ነው አላለችም። ረሂማ ማለት የሆነ አልገባትም አነጋገሯ። ገብቶሻል? አውቃለሁ የረሂማ ለእነሱ ቆማ ነው እንትን የምትለው፣ በጣም ነው እንትን የምትለው። ገብቶሻል? ተናደደች። እግዚአብሔር አልተናደደች። አለመግባባት ነው። እናንተ አንቺ ሰሚራ ስርዓት ያዥ። እኔ ስርዓት ያዝኩ ነኝ እንዴ ጌትዬን አረስ አይደለም ማርያምን። አሁን ብሩኬ እዚህ ጋር 300 ሺህ ትግባ ምናምን ሁልጊዜ ደስታ ብሎ ሰው በለፋው ነገር ላይ ሰውን እንትን ማለት ሰው ለፍቶ እዚህ ጋር ሰው እንዴ ምን ነው ረህማ ማነሽ ሀናን ጀምር 300 ሺህ ትግባ 250 ትግባ ይባላል እንጂ የገባሽ ቀን እኮ ጸብ ላይ ናቸው። ልጅቷን እንርገጥ እናንተ ሌላ ነገር ተታችሁ ልጅቷን እንርገጥ። በእናታችሁ አንድ ነገር ነው። ሰሚራ ማለት ነው ሃይሚ ሰሚራ ንገሪሽ ከዚህ በፊት ራሱ ሃይሚ 200 ሺህ ትግባ ተባለና ከዛ በኋላ ሀዘን ነው ያመጣው ማለት ነው። በቃ አሁንም እንደዛ ነው። አሁንም እንደዛ ሁሌም እንደዛ ነው የሚታደርጉት። ስለዚህ እኛ ከዚህ በኋላ እናንተን እንደውም ለምደነዋል። ሰኑ አዲስ አይደለንም። ሃይሚ ልደቷ ጊዜ ሀዘን ነው። ሃይሚ 300 ስትገባ አላቅም ብቻ ፈጣሪ ያውቀው 100 ሺህ ስትገባ ሀዘን ነው። ሁሌ ሀዘን በቃ አስገቡ ትላላችሁ። ሀዘን ታመጣል። እኔ እዛም ሄጄ እንትን ያልኩት ነው ቻው ባካችሁ። እኔ ጋልብጬ ልወጣ ማርያምን አልፈልግም። እንደውም ይሄን ቲክቶክ ባፍንጫው ይገባል።
ልክነት እንደም ቲክቶኩን ዝጊ ራማ ዌልካም መንኛውም ሸበካ ነው ያወጣኝ። ግን እዚህ ጋር ደግሞ ከታች ምንድን ነው ያልሽው አንቺ? የኔን ማንነት አታውቂ? የኔፍታ አፍቃሪ ነች እያልሽ ነው። ማን ያላት? ደስ ይላል። አንቺ ለራስሽ የተከበርሽ ምናምን እዚህ ጋር የራስሽን አጨምሪ። እንደዚህ አይነት ነገር አታወሩ። ሰሚራ ደግሞ ላብላሽ ከሆነ ይቅርታ የጻፈችው አታዩም እንዴ? ኮሜንት ማነች? በስራው ተቋየሙ እንጂ ቆይ እስኪ እናውጣት። ማናት ተቋየሙ ነው ያልኩት። ሌላው ነገር ደግሞ አሁን ከተናገረችው ልክ ነው። ምክንያቱም ከዚህም በፊት ነው የተናገረው። ሁልጊዜም ሀይሚ የሆነ ነገር ስትደርስ የሆነ ስራ ይዘው ይመጣሉ፣ በዛው ያልፋል። አንቺ ማሂ ባለጌ ነሽ። ትልቅ ሴት የተከበረች የልጆች እናት ናት። እንደዚህ ብለሽ መናገር አትችይ። እናት ትሆናለች። በፈጣሪ ነው ማይም ደግሞ ይቅርታ ራማ ታወራው እንትና ዝም ይበለሽ። እናንተ እነዚህ ኮሜንተሮችን ተው እስኪ ኮሜንት አታምብቡ። ራማ አወር የኔ ለምን አይታው ኮሜንት አይታው እኮ ነው ራማ ሆነ የተናገረችው። ኮሜንት እኮ ጽፋለች አይጻፍም። ትላለች አሁን እኮ ትላለች። ራማ ይቅርታ እያለች እኮ ነው። ይኸው ማይ ይቅርታ እያለች ነው። በቃ እኔ አንቺ እንደዛ አይነት ሰው አይደለሁም። ምክንያቱም እኔ ለሊሰኒ የመለስኩላት በቃ ራህማ ሀይሚ የወደቀች ሰዓት ሳይሆን የስራው የተጀመረው ድሮ ነው። ዛሬ ላይ ግን ንፍታ ሊወቀስ አይችልም። በስራው መቋያም ትችላለች። ይስሩ፣ ይሄ ስራ ይቀጥሉበት ብዬ የተናገርኩ ነገር የለም። ማንም ሰው ባገባው ወክል ነው የሚገባው እንጂ አይገባም ብዬ አሁን ይሄ እነሱ ነው የሚያደርጉት። እንደዚህ ነው ብለሽ አትፈትፍቂ። ገበሻ አሁን ግን አሁን ምንድን ነው ለማውራት የገበሽው ነው ጥያቄ እንጂ አትፈትፍቂ። ማፈትፈት ጥሩ አይደለም። እነሱ የሆነ ነገር እየሰጠች እንትና ደግሞ ያስገባል። አትፈትፍቂ። የምሬ ነው። አትፈትፍቂ። ያልተረዳችው ነገር አለ። እኔም ደግሞ ያልኩት ምን እንደሆነ ታውቂያለሽ? ይሰኒ ስራውን የሚሰሩት እነሱ ሆኖ ሳለ ኒፍታ አትበሉ። ኒፍታ ወይኔ ጉዴ ፍላንቺ ምን ሆነሻል? አሁን ሌላ ሰው ደግሞ ሌላ ነገር ተረድቶ ሌላ ነገር እንዲል ነው እንደ የፈለግሽው ምን ሼ ነው? አንቺ ደግሞ ሰኒና ራይማ ይግባባሉ። ተያት ምንም አይመጣም በማለት ራይማ ምንድን ነው የምትይው? አሁን እኔ ግራ ገባኝ እኮ። አንቺ ግን ነገር ፈልገሽ ነው እኔ ነገር አልፈልግም። ሶሪ ሀይሚ 300,000 ስትገባ አሁንም ጣጣነት ችግር ጭንቀት ሊያመጡ ነው ብዬ ሰኒ ሁልጊዜ 150 200 አመላቸው ነው። ይሄ የተለመደ ነገር ነው። ምንም ነገር ማለት ጋስ ሪከርድ አድርጉ ማለት ነው። ሀይሚ ሁሌ የሆነ ትልቅ ነገር ስትደርስ 200 ስትገባ ሀዘን ነበረ። 200 ስትገባ ሀዘን ነበረ። ልደቷ ጊዜ ሀዘን ነበረ። ሀዘን አታምጡ በእናታችሁ። አመት በዓል ሲመጣ የራሱ ማለት ነው በስትክክል ፎቶ ማታነሱ እናንተ ቆርቆንዳ ናቸው። ሲጀመር ሁለቱም ማለት ነው በናታችሁ ተተከሉ። ዝም ብላችሁ ሁለታችሁ መስራት ከፈለጋችሁ ስሩ፣ ካልፈለጋችሁ በናታችሁ ተተከሉ። የመሬን ነው። ኦዲየንስን እንወዳለን፣ ኦዲየንስን እናከብራለን፣ ማራምን እናከብራለን። ምንም እንደዛ የሚባል ነገር የለም። ከተከበራችሁ ስሩ እና ሼር እናደርጋለን። ምንም ከተሳደባችሁኝ እኔ አያገበኝም። የምሬን ነው። አሁን ማለት ነው ራህማ ስሚ፣ አሁን የሆነ ሰንበዴ አሁን ብሩኬና ሀይሚ ሲሰሩ ማለት ነው እንዲሁም አንድ ሰው እነሱ መሀል ገብቶ ቪዲዮ ራሱ ቪዲዮ ውስጥ ከገባ ላይክም አይኖርም። ገባሽ? ሰንዬ አንድ ነገር ተረጅኝ። እኔ እሱን እኮ ሳልረዳሽ ቀርቻ አይደለም። ግን ምን እንደሆነ ታውቂያለሽ? አንቺ እኮ እህትሽንም የአንቺን ህይወት ከነገርሻት አንቺ እንዲያርግ ስትያት ነው የምታረገው እንጂ መናገር ካለባችሁ ባለቤቶቹን ተናገሩ ነው እያልኳለሁ። ገባችኋል? እንጂ ማንንም እኮ እዚህ እየተነገረን አልነበረም። ይሄ ስራ ይቅርባችሁ፣ ደስታችንን አታበላሹ። ይሄ ስራ ለእናንተ አይመጥንም። ተው ተመለሱ ማለት ያለበት ይሄ ስራ ራሱ የዝሙት ስራ ነው ብለን ይሄን ተናገሩ እንጂ ሰብረቴን ከዲጃን ኩል ሲማን ጀማልን መናገር አይደለም። ሌላውን አንቺ ይሄ ሰውዬው ማን ተናገረ ብለሽ ነው አንቺ 10 ጊዜ አወራሽው። በቃ ነው ናቸው። እኔ ቤት ለህጅ አልወያይም እንዴ
አባይ በቃ ዳና ወይ እንዴት ነው እንደዛ የምትናገር? ስንቴ ነው የተናገርሽው? እኔ ያልኩት ሌላ፣ አንቺ የምታወሪ ሌላ። አንቺ ያራጋ እኔ አርፉል። ምን ማለት ነው ይሄ ማለት? አረ በጣም በጣም እንደዛ አይደረግም። ይሄ ብር በነገራችን ላይ ሁላቸውም ጓደኞቹ ማለት ነው በራሳቸው አይዳ ይምጡ፣ በቃ በራሳቸው ይስሩ። እነሱ ደግሞ የራሳቸው ስራ በእነሱ ይመጣ እንዴ? ለምንድን ነው በእነሱ የሚመጡት? በራሳቸው አይዳ መታቸው መስራት ይችላሉ። ማታ እኮ በራሱ አይዲያ ሚስት ፈልገህ ና አምሳላትን ማነው ይሄ ፍጹም ከፈቀረ ከአምሳላት ጋር ግን ለአምሳላት ለእሱ አትገባም። ጥሩ ሴት ልጅሰን ዛሬ እኮ በዩቱብ ላይ ቡድኬ እኮ እያፈላለገለት ነው። ማታ የራሱን ሚስት ፈልጎ አይሰራም ወይ እየተባለ ነበር። አሁን ለምሳሌ ይሄ ደግሞ አሁን ለምሳሌ ሚፍታ ሚስት ተገኘ ማለት ይሄ አንድ ቤት ላይ ይኖራሉ አይደለም? ሚፍታ የራሱ ቤት ተከራይቶ መውጣት አለበት ሚስት ከተገኘ ማለት ነው። ገባሽ? እንደዛ ነው መሆን አለበት። እንደዛ ይሄ 4 ሰው አንድ ቤት እንደዛ አይሆንም። አንድ ቀን ብጥብጥ ይወጣል፣ ይጋደላሉ ይችላሉ። ስለዚህ አይሆንም። ይሄ መቃወም አለብን። ማርያምን ካልተቃወምን ገብርኤልን ነው የምላችሁ የአብርሃምንና የሩታን የዚች የሄርሜላን አይነት ተግማምቶ ሲመጡ እንደዛ አይደለም። ሚፍታ ሚስት ካገኘ ማርያምን ነው እኔ ደግሞ ሚፍታ ራሱ ሚስት ካገኘ ከዚህ ቤት ይውጣና የራሱ ህይወት መኖር አለበት። የራሱ ህይወት መኖር አለበት። እንደዛ ነው መናገር አለበት። ለሚፍታ ሚስት አገኘንለት። ሰው እኮ በፍቅር ተወዶ ተፈቅሮ ነው እንጂ እናንተ ያገኛችሁ አላገኛችሁ አይደለም። ግን እኔ አግኝቼለታለሁ። ዝም በይ። አሁን ያቀነባብራል። ራማ ምን ትያለሽ? ራማ ታወራ በእናትሽ ምን ማለት ነው? ምን አሁን ለምሳሌ አንቺ ቤት እንበል የራስሽ ቤት ለምሳሌ የራስሽ ቤት የአንቺ ባልና የሌላ ሰው ባልና ምን አይነት ነገር ነው እዚህ የሚያደርጉት? እኔ እኮ የሚያደርጉት ራሱ አያውቁም መሰለኝ። አይመስልሽም? ይመስለኛል። በሱ መንገድ እንኳን ይመስለኛል። ምክንያቱም አይደለም እስቲ ታወራ ሚሚ ሌላ ሰው እኔ ከልጄ ጋራ አብሬ መቀመጥ አልፈልግም ከባለቤት። ቴንኪው ሂጂበት። ይህንን ደግሞ ያው ወድጄ ፈቅጄ እኔ እስካረኩት ድረስ ኖ እነሱ ወዶ ሼም ነው ሼም ይዞት ነው እንጂ ወዶት አይደለም ለማለት አትም። ደግሞ መቅዲ ደግሞ አንቺ እምነትሽ ምንድን ነው መቅዲ? ተናገሪ እስቲ። ሰው በዓል ነው እኮ ስንት ነገር አለ። የተግማማ ስራ በበዓል ይዘው ይመጣሉ። ስራ ትላላችሁ። ስራ አንቺ ሪማ አወሪ በእናትሽ የመቅዲን ነገር ተያት እባክሽ። ራማ አወሪ አንድ እንትን አትልም። ዝም ብላ አትል። እዚህ ሰው ምን ላውራ? ሰንዬ አወሪ እንደ ቅድሞ አወሪ። ማንኛውም ቤቱን የሚከፍት ካለ ይክፈት። በቃ እኔ በእናታችሁ ልወጣ ነው። እግዚአብሔርን ራሴን በጣም ነው ያስከፍተንሽ ነው እንዴ? የተግማለ ብዙ ሰዎች አሉኝ እናቴ። ከዚህ ወጣ ብዬ ከጨረቃ ከጭቃ ከምናምን እዛ ሄጄ በየገዝት እከታተላለሁ እናቴ። እኔ ካሁን በኋላ ምን አዳረቀኝ እናቴ? ስራ እየተግማማ ጨረቃ ፋሚሊን የራሱ ጨለማ ፋሚሊ ብለን እናስቀይራለን። እዚህ ብሎ ከተግማሙ ማለት ነው። ጊም ስራ ከሰሩ እንቀይራለን። አብርሃም የጠላ ነውን ደግሞ በእነሱ ደግሞ ሊመጣ ነው። እቺ ሁለተኛዋ ሄርሜላ ሆና ልትመጣ ነው። ለማየት ሄርሜላ ናት። እሱን ማስቆም ከቻላችሁ ልጅቷን ከምድረ ገጹ ማጥፋት ነው። አይደግሙትም። አለቀ። እኔም እኮ ስም ልጅቷ ላይ እንነሳ ሊሰኒ ልጅቷን እዚሁ በቃ ልጅቷ ሲም አትጥሯት ወይ የሚታደርጉ ነገር አድርጉ እንጂ ልጅቷ ሲም እኔ እንዲጠራ አልፈልግም። ልጅቷ የብብቴ እህቶች ገስት እየሰሩላት አልነበር እንዴ ባለፈው ሚፍታ ሲሆን እኮ ዛሬ ብቻ አሁን ሰኒ ብቻ ስለተናገረችው አይደለም። በትላንትና የሆነ ነገር እንትን በለበሱት እየረበጡት ነው ያደሩት። ሌላውን ለማስጠፋት ያልከበዳቸውን ብዙ ነገር ዩቱብ ላይ ተጭኗል። ብዙ ነገር ሄዳችሁ መስማት ትችላላችሁ። እኔ እሱም ብቻ አሁን
በተናገሩት ብቻ አያገባንም። ስለ ብሩኬ ምናምን እህቶች አያገባንም። የእኛ ማንነት ማሳየት ነው እንጂ እነሱ እኮ ነው የሚያበረታቱት። አንድ እያበረታታ አንድ ሀና ብቻ ምን ዋጋ አለው ነው። ማንም የሚያበረታታው ሰው የለም። የራህማ ዝም በይ እናንተ ምን ሆናችሁ አሁን የአብርሃምን ትደግፋላችሁ? እነዚህ ልጆች ተሰዳድቦ ሰው ተዋግቶ እኔና ሰኒ እንኳን ሳይቀር ተጣልተን ስንት ነገር ስንት ቦታ ስንት ተፋልፎ ሰው ይሄ የገማ ስራ እንዲያመጡ ነው። ስራ የሚባለውስ ምንድን ነው? ስራ እኔ የማውቀው ስራ የመንግስት ስራ ነው፣ የሱቅ ስራ ነው፣ የምን ስራ ነው? እኔ ሴትና ሴት ተለጣጥፈው የሚመጣ ልጅቷን እናጥፋ እግዚአብሔር አለን እግዚአብሔር ይመስገን። እንጂ ውጭ ብሎ አብርሃም ለምን አንድ ሆነን የሆነ መፍትሄ አንፈልግም? የሆነ መፍትሄ አንዴ ላውራው ቤት አደርጋለሁ። አንዴ ላውራ። በነገራችን ላይ ልጅቷ ብቻ አይደለም ከዚህ እንትን ማጥፋት ጓደኞቹም በራሳቸው አይዳ ይምጡ። እነሱ እንደዛ አሉ፣ እነሱ እንደዛ አሉ። ጓደኞቹ አያገባንም። ሰላምዬ ስለ ልጅቷ ማንም እያደገ ነው። ልጆቹ ይችኛዋ ማለት ነው ከቲክታክ እኛ ንቀት ነው። ገባችሁ? እነሱ አይደለም እንደሚያመጧት ነገ የሚያመጡት ጓደኞቹ ናቸው። ጠብቂ ራሳቸው ይመጡ የለ እንዴ? ራሷ ትመጣ የለ እንዴ? ራሷ ትመጣ የለ እንዴ? ውዴ ንቀት እዚህ ገብተን ገስት ላይ ንቃለች። ይቅርታ አልላችሁም ብላለች። ይቅርታ አልላችሁም ብላለች። ንቀት ነው ግን ልጅቷ ዋጋውን መስጠት ነው። እዚህ ጋር ደግሞ ስራ ነው አትበሉ። እዚህ ዋጋ አብርሃም እንደዚህ በርታበት ጠንክርበት ብሎ 400 300 ይታይለት አብርሃምን አርጋ ጡንቻት ማርያምን እንደዛ አትበሉ። ቤቴ እንዳደርሽ ሲቀጥል ደግሞ ይሄንን ብሩኬና ሀይሚ ናቸው ማስቆም ራሳቸውን ማስከበርም አለባቸው። ራሳችሁን ማስተካከል አለባቸው። በራሳችሁ ነው። ምንድነው ማስቆም ያለበት በራሳችሁ ማስከበር ይችላሉ። ስራ አንሰራም ማለት ይችላሉ። እነሱ የሆነ ነገር ኮሽ እኛ ጭንቅኛ ማስተዳደር እኛ ማፈላለጥ ምንድን ነው? ዛሬ ከስህተቱ አይማሩም እንዴ? ልጆች እኮ ዛሬ የማንም ጋር ለሞታ እየተሰበሰበ ምንም አላረጉም። እኛ ላይ መጨባለቅ ብሩኬ እኛ ልጅቷን እቃናለች ልጅቷን እናጥፋ ነው። ነገ ተነገ ወዲያ ስለና ሀይሚና ስለ ብሩኬ እነሱ አብረዋት እንትን ካሉ ያን ጊዜ መናገር እንችላለን። ዛሬ አይደለም እኛ ብቻ አይደለም እኛ ብቻ አይደለም እነሱ ራሳቸውን ማስከበር አለባቸው። ብሩኬ ላዞ እዚህ ጋር አንዴ አረግቻለሁ ትላለች፣ እሱ ነው ትላለች። እዚህ ጋር ደግሞ መታ እንደዚህ ትላለች። ለምን እኔ ስም አትጥሩ ማለት ይችላል እንዴ? እኔ ስም አትጥሩ ምንድን ነው ይሄ? በዚህ ልክ ያክል እኛ ብቻ እዚህ ጋር መንጫጫቱ ምንድን ነው ትርጉሙ? ራሳችሁን ማስከበር ያለባቸው ራሳችሁ ናቸው። ኮሽ ባለ ቁጥር እኛ ጭንቀት ስንት ዩቱበሮችን እናውቃለን። ልጅ የሚወልዱ የሚያሳድጉት 3 ልጆች 4 ልጆች እንደነሱ ሰርቶ ማለት ነው። ለዛውም ሳይታይላቸው ምንድነው ይሄን ያህል ማሽቃበጥ? ማርያምን ተጨማለቁ እነሱ ራሱ ማለት ነው። ቆይ አሁን ቆይ አንዴ ሁላችሁም ዝም በሉ። ልጆቹ ምን አደረጉ? በሰላም አንዴ ቪዲዮ ሰርተው የመጡት እና እኛ ማስወገድ ያለብን እቺ ጨምላቀዋል ነው። በቃ እነሱ ምን አድርገው መጡ? በሰላም ቪዲዮ አይታችኋል። በየቦታው የመጡት እነዛ ናቸው። ሁሉም የራሱን ሀሳብ ሰራ። ግን ደግሞ ነገ ከነገ ወዲያ ሳታዩ ጸጥ ብላችሁ ልጆቹ ላይ ጉባላችሁ። ለፍፄና ደግሞ ለነፍፄ ምክር ነው። ሁለተኛ አታምጣብን ነው እንጂ እንደዚህ ነው እንደዚህ አትበሉ። እረፊ ምናምን ብላችሁ ማስኬር ትችላላችሁ፣ ማስቆም ትችላላችሁ እንጂ ልጆቹ ምንም ያዳንም ነው እኮ እንደዛ ነው። እነ ፍፄ ነው ማቆም የሚችሉት። ሁለተኛ ነገር ደግሞ መፍታት ስለፈለጉ ሊሆን ይችላል። በቃ አሁን ልጅቷንም ማስወገድ ቢፈልጉ የሆነ መሄድ የፈለጉበት መንገድ አለ። ልጅቷንም ኦዲየንስ እንዲፋታት ይቅርታ ሳትጠይቅ በዚህ መልኩ ማንም ሰላም አይሰጣትም። ይህንን ደግሞ የታወቀ ነው። ግን ደግሞ ሰላም አንሰጣት እኔ ማርያምን ትላለች እንደ እናቴ ትሙት ማርያምን ትላለች። ማርያምን ናፍቆኛል ማላ እንደዚህ እየገገመች ኧረ በእናታችሁ እኛም እምነት የምቆረቀሰው ኖ ስራ ነው የሚባል ነገር የለም። እኔ ስራ ነው ምናምን አለ ስራ ነው የሚባል ነገር የለም። ቆሻሻ ማርያምን እናቴ ትሙት ብላለች እያላችሁ ነው። ምንድነው ይሄ ቪዲዮ ቤት አለ ረስራ ማለት ብላለች። ማርያምን እናቴ ትሙት በጣም ናፍቆኛል እያለች ሃይሚን ዝቅ እያደረገች እሷ ማን ስለሆነች ነው ኧረ እናንተ እኛ ምንም ስራ መሆን አልሆነ። እቺን ልጅ ግን ማን እንደሆነ የጨረቃ ፋሚሊ
ማርያምን እጅ ላይ በቃ ልጅቷን ማሳየት አለብን። ልጅቷን ብቻ አይደለም ነው ልጅቷን ብቻ አይደለም። እነሱ ራሳቸው ማስከበር ያለባቸው ራሳቸው። ምንም የሆኑት ነገር የለም። እነሱ እስኪ ምን አደረጉ? ራሳቸው ማስከበር አለበት። ስበን አትጥሩ ማለት ይችላል። ስለነሱ ተፋቷቸው ልጆቹ ምንም እያደረጉ አይደለም። ወደ ሲያጠፉ ካደረጉ አብረዋት ከሆኑ እነሱን መናገር እንችላለን። ዛሬ እኮ እነሱ ምንም ያደረጉት ነገር ከዚህ በፊት እኮ ኤፍሬም እኮ መጥፎ ነገር ማን ነው ብሩኬ ላይ ሲያወራ ማን ነው እንትና ፊጼ ቤት አያስገባም ብሎ ውጪ ያወጣ አይደለ? ያኔ ቀይ ማለት እንትን አደረጉ። አሁን እቺ ልጅ ግን ሃይሚን ትንቃለች፣ ሃይሚን ትሳደባለች፣ ሃይሚን